የአብይ አህመድ አገዛዝ በንጹሃን ዜጎች ላይ ያካሄደ ያለው ወታደራዊ ጥቃት አሳሳቢ መሆኑ ተሰማ። በወለጋ በርካቶች ተጨፍጭፈዋል። በሌላ ዜና የአገዛዙ ጦር እየተበተነ ነው። ሻምበል መሪውንና የጋንታ መሪዎችን ጨምሮ በርካታ የአገዛዙ የሰራዊት አባላት ፋኖን ተቀላቅለዋል። የግንባር መረጃዎቻችን ናቸው፣ በዝርዝር ይደመጣሉ። ሰራዊቱ ከ12 ዓመት በላይ የቆየበትን ካምፕ አስረክቦ ወጣ። ይህ እርምጃ የአገዛዙን ውድቀት ያሳየ ነው ተብሏል። በዝርዝር ይዘነዋል። በሀገሪቱ በአገዛዙ እየተጠነሰሱ ባሉ ጦርነቶች ሳቢያ በርካቶች የምግብ እጦቶች ችግር ውስጥ እንደሚገኙ ተመላከተ። ቀጣዮቹ ጊዜያቶች አሳሳቢ መሆናቸው ተጠቁሟል። ከውጭ በተከሰተ የመሬት መንቀጥቀጥ የበርካታ ሰዎች ሕይወት ሲያልፍ በሁለት ከተሞች ውስጥ 88 ህንፃዎች ፈርሰዋል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአብይ አህመድ አገዛዝ በንጹሃን ዜጎች ላይ ያካሄደ ያለው ወታደራዊ ጥቃት አሳሳቢ መሆኑ ተሰማ። በወለጋ በርካቶች ተጨፍጭፈዋል። ዛሬ አሳዛኝ ድርጊት ተፈጽሟል። በኢትዮጵያ የተለያዩ አካባቢዎች የአገዛዙ ወታደሮች በንጹሃን ዜጎች ላይ የሚያካሄዱት ጥቃትና የህይወት መጥፋት ከጊዜ ወደ ጊዜ እየተባባሰ መጥቷል። በምስራቅ ወለጋ፣ በሆሮ ጉዱሩ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል መተከል ዞን ዛሬ የተፈጸሙት ጥቃቶች የዜጎችን ህይወት የቀጠፉና ንብረታቸውን ያወደሙ ሆነዋል። ከትላንት ነሐሴ 4 ቀን 2018 ዓ.ም ማለዳ ጀምሮ በምስራቅ ወለጋ ዞን ከአንገርጉትን ከተማ በመነሳት በመንደር 04፣ መንደር 03፣ መንደር 12፣ መንደር 02፣ መንደር 14 እና በለሊ ተክለ ሃይማኖት እንዲሁም አጎራባሽ በሆነው በሆሮ ጉዱሩ ወለጋ ዞን አቤደንጎሮ ወረዳ ከመንደር 15 እስከ ቱሉ ጋና ከተማና አካባቢው በተከፈተ ጥቃት እስከ 30 የሚደርሱ ንጹሃን ዜጎች በአሰቃቂ ሁኔታ ተገድለዋል። ከሟቾቹ መካከል ነፍሰ ጡር ሴቶችና እመጫት እናቶች ይገኙበታል። በርካቶች ደግሞ በከባድ ቁስለት ምክንያት በሕክምና እጦት በሞትና በህይወት መካከል ይገኛሉ። ጥቃቱን የፈጸሙት የመከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይል፣ የገዳ ኮማንዶ ሚሊሻና በወታደሮቹ ከለላ የሚንቀሳቀሱ የቄሮ ቡድን አባላት መሆናቸውን እማኞች ገልጸዋል። በወታደራዊ ሽፋን የሚንቀሳቀሱት ታጣቂዎች ሜጫና ሌሎች ስለታማ መሳሪያዎችን በመጠቀም ነፍሰ ጡር እናቶችን ጨምሮ በንጹሃን ላይ ግድያ ፈጽመዋል። በተጨማሪም ወታደሮቹ ቤት ለቤት በመዞር ታዳጊዎችን አፍነው ወደ ምሽግ በመውሰድ ከረሸኗቸው በኋላ ሲዋጉ ደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግብዓት እያዋሉት መሆኑ ተረጋግጧል። የአማራ ተወላጆች ሀብትና ንብረት የወደመ ሲሆን ቀሪው ንብረት ደግሞ በወታደሮች ሽፋን በቄሮች ተዘርፎ እየተጫነ ይወሰዳል ሲሉ የአካባቢው ምንጮች አስረድተዋል። ጥቃቱ አሁንም በተባባሰ ሁኔታ ቀጥሏል። የአገዛዙ ጦር እየተበተነ ነው። ሻምበል መሪውና የጋንታ መሪዎችን ጨምሮ በርካታ የአገዛዙ ሰራዊት አባላት ፋኖን ተቀላቀሉ። በጎጃም ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ የሚገኘው የአገዛዙ ጦር ካምፕ በደረሰበት ከፍተኛ ምት መደናገጥ ውስጥ በመግባቱ የአባላቱ መክዳትና የፋኖን መቀላቀል በከፍተኛ ደረጃ መጨመሩ ተመላክቷል። አንድ የሻምበል መሪና ሁለት የጋንታ መሪዎችን ጨምሮ 11 የመከላከያ፣ የፖሊስ፣ የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የፋኖን ኃይል ተቀላቅለዋል። የጥምር ጦሩ አባላት የአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉ ሲሆን 4 የመከላከያ ሰራዊት አባላት፣ 3 የአድማ ብተና አባላት፣ 2 የፖሊስ አባላትና 2 ሚሊሻዎችን ያካተቱ ናቸው። ከመከላከያ ሰራዊቱ ኤፍሬም ገለቱ የመከላከያ ሻምበል መሪ ሲሆን ሃይማኖት ማቲና መርጋ ፍቅሩ የመከላከያ ጋንታ መሪዎች ናቸው ፋኖን የተቀላቀሉ። ይህ አጋጣሚ በአካባቢው የሚንቀሳቀሰው የአገዛዙ ጦር መዋቅር እየተዳከመና እየተበተነ ለመሆኑ ማሳያ ተደርጎ ተወስዷል። በአገዛዙ ቤት ከሰሞኑ በደረሰ ብርቱ ወታደራዊ ምት ምክንያት በካምፕ ውስጥ የሚገኙ አባላት ለፍርሃትና ለመደናገጥ መዳረጋቸው የመክዳት ሂደቱን አፋጥኖታል ሲባል ከከፍተኛ የጦር አመራር እስከ ታችኛው የሰራዊት እርከን በአንድ ላይ መውጣታቸውን የሰራዊቱን የእዝ ሰንሰለት መበጠስ አሳይቷል። ወደ ፋኖ የተቀላቀሉት አመራሮችና አባላት እንደገለጹት ዋና ዓላማቸው ታጥቀው መውጣት እንደነበርና አመቺ ጊዜ እስኪያገኙ ድረስ ለወራት መቆየታቸውንም ተናግረዋል። ህዝባቸውን በእጥፍ ለመካስ ዝግጁ መሆናቸውን በመግለጽ በፋኖ በኩል የተደረገላቸውን አቀባበል ከፍተኛ አክብሮት የተሞላበት እንደነበርም ገልጸዋል። ቀሪ የሰራዊቱ አባላትም የገዢው ስርዓት ዙፋን ጠባቂ በመሆን ቤተሰብ ከመበደል ይልቅ ወደ ህዝቡ ወገን በመቀላቀል የስርዓቱን ዕድሜ ማሳጠር እንዳለባቸው ጥሪ አቅርበዋል። የቀድሞ ኢትዮጵያ የአሁኑ የብልጽግና መከላከያ ሰራዊት በሶማሊያ አባይ ክልል ለ12 ዓመታት ያህል በቁጥጥሩ ስር አድርጎት የቆየውን ስትራቴጂካዊ የቡርሃርባ ወታደራዊ የጦር ሰፈር ከሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር ማስረከቡ ተገለጸ። ርክክቡ የተፈጸመው በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮና በተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ አሰባሳቢነት ነሐሴ 2 ቀን 2018 ዓ.ም በይፋ መጠናቀቁ ተሰምቷል። የቡርሃርባ የጦር ሰፈር ከአውሮፓውያን አቆጣጠር 2014 ዓ.ም ጀምሮ በኢትዮጵያ ሰራዊት ስር የቆየ ሲሆን
በአባይ ክልል የሚንቀሳቀሱ ታጣቂ ቡድኖችን ለመግታትና የአካባቢውን ዋና ዋና የትራንስፖርት መስመሮች ለመጠበቅ ቁልፍ ሚና ሲጫወት የቆየ ስትራቴጂካዊ ቦታ ነው። የጦር ሰፈሩ ርክክብ የሶማሊያ መንግስት የሀገሩን የጸጥታ ኃላፊነት በሙሉ አቅም ለመረከብ የሚያደርገውን ሂደትና በአፍሪካ ህብረት አዲስ የሰላም ማስከበር መዋቅር ማዕቀፍ ስር የተፈጸመ ነው ቢባልም አገዛዙ ሰራዊቱን ይዞ እንዲወጣ የተወሰነው ሶማሊያ ከብልጽግናው አብይ አህመድ ጋር ያላት ዲፕሎማሲ ሻክሮ ከኤርትራ፣ ሱዳንና ግብጽ ጋር በያዘችው ወዳጅነት መሆኑ ተጠቁሟል። የተባበሩት መንግስታት ድርጅት አስፈላጊውን የሎጂስቲክስና የቴክኒክ ድጋፍ በማቅረብ ርክክቡ በሰላማዊ መንገድ እንዲጠናቀቅ ማድረጉ ሲገለጽ በኢትዮጵያና በሶማሊያ ማዕከላዊ መንግስት መካከል በተፈጠሩ የፖለቲካና የጂኦፖለቲካዊ አለመግባባቶች ምክንያትም የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ መቀዛቀዙ አይዘነጋም። ከሶማሊያ የኢትዮጵያ ሰራዊት ደረጃ በደረጃ መውጣት በአባይ ክልል የጸጥታ ክፍተት ሊፈጥር ይችላል በሚል በአንዳንድ ወታደራዊ ተንታኞች ስጋት ቢነሳም የሞቃዲሾ መንግስት ግን የሀገሪቱን የጸጥታ ኃላፊነት በገዛ ኃይሉ መሸፈን የሉዓላዊነት ጉዳይ መሆኑን አስምሮበታል። የኢትዮጵያ ሰራዊት ከቀደሙት የጦር ሰፈሮች እየወጣ መሄዱና በምስራቅ አፍሪካ አካባቢ እየታዩ ያሉ አዳዲስ ወታደራዊና ዲፕሎማሲያዊ አሰላለፎች በቀጠናው የኃይል ሚዛንና የጋራ ደህንነት ላይ የራሳቸውን ጥላ ያሳረፉ እንደሆነ ይገመታል። በሀገሪቱ በአገዛዙ እየተጠነሰሱ ባሉ ጦርነቶች ሳቢያ በርካቶች የምግብ እጦት ችግር ውስጥ እንደሚገኙ ተመላከተ። ቀጣዮቹ ጊዜያቶች አሳሳቢ መሆናቸውም ተጠቁሟል። ኢትዮጵያ በተደጋጋሚ ከሚያጋጥማት የአየር ንብረት መዛባትና ከግጭት ጋር ተያያዥነት ካላቸው ቀውሶች የተነሳ የህብረተሰቡ የኑሮ መሰረት፣ የምግብ ዋስትናና የቤተሰብ አቅም ክፉኛ እየተዳከመ ይገኛል ተባለ። በተለይም ተደጋጋሚ ድርቅ፣ የጎርፍ አደጋ፣ የተዛባ የዝናብ ስርጭትና የመሬት መራቆት የግብርና ምርታማነትን በእጅጉ የቀነሱ ሲሆን በሌላ በኩል ግጭትና የጸጥታ መደፍረስ የገበያና የመሰረታዊ አገልግሎት አቅርቦት ላይ ትልቅ አደጋ ፈጥረዋል። ይህን ተከትሎ የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ነሐሴ 4 ቀን 2018 ዓ.ም ባወጣው ሪፖርት በሚጠበቀው የኤልኒኞ ክስተት ምክንያት ሊከሰት የሚችለውን አደጋ ለመቀነስ አስቸኳይ የቅድመ መከላከል እርምጃ እንዲወሰድ ጥብቅ ጥሪ አቅርቧል። ከዚህ ቀደም በታሪክ እንደታየው የኤልኒኞ ክስተት የኢትዮጵያን የዝናብ ስርጭት ስርዓት ክፉኛ ያዛባል። አሁንም በተመሳሳይ በማዕከላዊ፣ ሰሜናዊ፣ ሰሜን ምስራቅና ምስራቃዊ የሀገሪቱ ክፍሎች በክረምቱ ወቅት ማለትም ከሰኔ እስከ መስከረም ድርቅ ሊያስከትል እንደሚችል ተንብየዋል። በሌላ በኩል ደግሞ ከጥቅምት እስከ ታህሳስ ባለው ጊዜ በደቡብና ደቡብ ምስራቅ ቆላማ አካባቢዎች ከፍተኛ የዝናብና የጎርፍ አደጋ ሊያመጣ እንደሚችልም ይጠበቃል። የክረምት ዝናብ ከ70 በመቶ በላይ ለሚሆነው ሀገራዊ የሰብል ምርት ዋነኛ ግብዓትና የሚሊዮኖች የኑሮ መሰረት በመሆኑ ይህ ክስተት በግብርናው ዘርፍ ላይ እጅግ ከፍተኛ ስጋትን ደቅኗል። ከሚጠበቀው አማካኝ በታች የሆነ የዝናብ መጠንና ከፍተኛ የሙቀት መጠን የአፈር እርጥበትን በማድረግ የሰብል ምርትን ከመቀነሱም ባለፈ የውሃና የግጦሽ አቅርቦትን ለማሳጣት በእንስሳት ሀብት ላይ ከፍተኛ ጫና ይፈጥራል። በተጨማሪም ሊከሰት የሚችለው ጎርፍ መሰረተ ልማቶችንና የእርሻ መሬቶችን በማውደም ቀውሱን ያባብሰዋል። ይህ ድርብርብ አደጋ የሰብልና የእንስሳት ምርትን በመቀነስ የምግብ አቅርቦትን በማዳከምና መፈናቀልን በማስከተል የሀገሪቱን የምግብ ዋስትናና የተመጣጠነ ምግብ እጥረት ችግር ወደ ከፋ ደረጃ እንደሚያሸጋግረው ተገልጿል። የኢትዮጵያ አደጋ ስጋት አመራር ኮሚሽን መረጃ ከሀገሪቱ 163 ወረዳዎች ለአደጋ ተጋላጭ ተብለው ተለይተዋል። ወደ 9.3 ሚሊዮን የኢትዮጵያ ሕዝብ በሚኖርባቸው 114 ወረዳዎች አስቸኳይ የቅድመ መከላከል እርምጃ እንዲወሰድባቸው ውሳኔ ተላልፏል። ከእነዚህም ውስጥ በአፋር፣ አማራ፣ ሰሜን ሶማሌና ትግራይ ክልሎች የሚገኙ 84 ወረዳዎች እንደየችግሩ ክብደት አንደኛና ሁለተኛ ደረጃ የቅድሚያ ትኩረት ተሰጥቷቸዋል። ጉዳዩ የሚመለከታቸው አካላት ወቅታዊና ፈጣን የቅድመ መከላከል እርምጃዎችን የማያደርጉ ከሆነ ለችግር ተጋላጭ የሆኑ አርብቶ አደሮችና ከፊል አርብቶ አደሮች ለከፋ የምግብ ዋስትና እጦትና ሰብአዊ ቀውስ እንደሚጋለጡ ሪፖርቱ አበክሮ አስገንዝቧል። በመሆኑም የግብርና ምርትን ለመታደግ ቤተሰቦች አደጋውን የመቋቋም አቅማቸውን ለማጎልበትና የዜጎችን ሕይወት ለመጠበቅ ቅድመ ማስጠንቀቂያውን የተከተለ ፈጣን እርምጃ እጅግ ወሳኝ መሆኑ ተጠቁሟል። በእነዚህ ችግሮች በዋናነት የተጠቀሰው በሀገሪቱ እየተባባሰ ያለው ብልጽግና ወለድ ጦርነት ያስከተለው የዜጎች መፈናቀል መብዛት ለምግብ ዋስትና ለመዳረስ በቀዳሚነት የተጠቀሰ ሆኗል። በኮሎምቢያ በሬክተር ስኬል 7.4 በተመዘገበ ከባድ የመሬት መንቀጥቀጥ የሟቾች ቁጥር ከ132 በላይ ማደጉ ተገለጸ። ኮሎምቢያ ውስጥ በተከሰተ ከባድ የመሬት መንቀጥቀጥ 132 ሰዎች ሕይወት ሲያልፍ በሁለት ከተሞች ውስጥ 88 ህንፃዎች ፈርሰዋል። በኮሎምቢያ ቾኮ ግዛት የተከሰተው ኃይለኛ የመሬት መንቀጥቀጥ በበርካታ ከተሞች ላይ ከፍተኛ ውድመትን ያስከተለ ሲሆን እስካሁን በትንሹ የ132 ሰዎች ሕይወት ማለፉንና ከ480 በላይ ሰዎች ደግሞ ከባድና ቀላል አካል ጉዳት እንደደረሰባቸው ተረጋግጧል። የሀገሪቱ የጂኦሎጂካል አገልግሎት እንደገለጸው አደጋው ከመሬት በታች 103 ኪሎ ሜትር ጥልቀት ላይ የተከሰተ ሲሆን ንዝረቱ እስከ ጎረቤት ሀገር ቬንዙዌላ፣ ኢኳዶርና ፓናማ ድረስ በኃይል ተሰምቷል። ከአደጋው መነሻ 55 ኪሎ ሜትር ርቀት ላይ ከምትገኘው ፔሬራ ከተማ የከፋ ውድመት የደረሰባት ስፍራ ሆናለች። በከተማዋ በሚገኘው ፕላዛ ቦሊቮር ዋና አደባባይ በርካታ ሰዎች ባሉበት ወቅት አንድ ባለብዙ ፎቅ ህንፃ ሙሉ በሙሉ ሲደረመስ የሚያሳይ ተንቀሳቃሽ ምስል የወጣ ሲሆን በከተማዋ ብቻ የ40 ሰዎች ህይወት አልፏል። በተጨማሪም 65 ህንፃዎች ሙሉ በሙሉ የፈረሱ ሲሆን በ15 ያህል ፍርስራሾች ስር
በርካታ ሰዎች ተቀብረው ሊሆኑ እንደሚችሉ በመሰጋቱ የሟቾች ቁጥር ከዚህም ሊጨምር እንደሚችል ተገልጿል። ከመነሻው 200 ኪሎ ሜትር ርቀት ላይ ደግሞ የምትገኘው ካሊ ከተማ ውስጥ ደግሞ 32 ህንፃዎች የወደሙ ሲሆን በቾኮና ቫሊ ዴል ካውካ ግዛቶች በሚገኙ ማንዛሌክ፣ ኪብዶና ማድሊን ከተሞችም የሰው ህይወት ማለፉና የመሰረተ ልማት ውድመት መድረሱ ተዘግቧል። የኮሎምቢያ መንግስት በአደጋው ከተጎዱት ክልሎች ጋር በመተባበር አስቸኳይ የነፍስ አድንና የፍለጋ ስራዎችን የጀመረ ሲሆን ከባድ መሳሪያዎችንና የመፈለጊያ ውሻዎችን በመጠቀም በፍርስራሽ ስር ያሉ ሰዎችን የማውጣት ጥረት በቀጣይነት እየተደረገ ይገኛል። የአካባቢው ሆስፒታሎች በተጎዱ ሰዎች በመሞላታቸው ምክንያት የአደጋ ጊዜ ህክምና አገልግሎት ለመስጠት ጊዜያዊ የህክምና ድንኳኖች ተክለዋል። የቀይ መስቀል ማህበርና የዓለም አቀፍ የእርዳታ ድርጅቶች የምግብ፣ የንጹህ ውሃና ጊዜያዊ መጠለያ ድጋፍ ለማቅረብ እንቅስቃሴ የጀመሩ ሲሆኑ ጎረቤት ሀገራትም የቴክኒክና የነፍስ አድን ቡድኖቻቸውን ለመላክ ዝግጅት እያደረጉ መሆናቸውን አስታውቀዋል። ይህ አደጋ ቀደም ሲል በጎረቤት ቬንዙዌላ ተመሳሳይ አደጋ ደርሶ ከ6000 በላይ ሰዎች ያለቁበትን አሳዛኝ ትውስታ እንደገና ያነሳሳ ሲሆን ቀጣይ የንዝረት ምልክቶች ሊከሰቱ ስለሚችሉ ህብረተሰቡ ጥንቃቄ እንዲያደርግ ማስጠንቀቂያ ተሰጥቷል። ይህ የመሬት መንቀጥቀጥ አደጋ በተለይም ባለፈው ዓመት በኢትዮጵያ አፋር አዋሳኝ በተደጋጋሚ መከሰቱና በርካቶችን ማፈናቀሉ አይዘነጋም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።